ለስራ ብዬ ከቤት የውሸት ደብዳቤ ስራ ቅጥር ነው ብዬ 4 ልጆች አሳቅፌ ትቻት ይልኩ 2 ዓመት ከምናምን ሰርቼ ወደ አዲስ አበባ መምጫ ብር አጣሁ። እጁን እግሩን አስራችሁ ገንዘቡን በልታችሁ ልታንከራተቱት ልታቅበዘብዙት ጧት ቁጭ ማታ ሲገባ ከስራ ነው ብዬ ገባለሁ። ምንም የስካር መንፈስ የማይታይብኝ አጠጥተ ማሰከር ምንም ይሁን በቃ ገንዘቡን እኮ በቃ ቢራው ነው የሚወስደው። በመጠጥ የተሰራ መንፈስ ክፉ መንፈስ ላ ዋይ ሁለተኛ ዳዳ እኔ ሳላቅ እንዴት ትቀበላላችሁ ብዬ ታውል እንደሚያባራችሁ እኔም ከሱ የባስኩ ነው ቤት ውስጥ የነበረው ባለቤቴ ህይወቴ የልጆቼ እናት በዚህ ልክ የበደለሽም የለምና ይቅርታ አድርጊልኝ። ማነው ስም? ባዩ አራርሳ። ባዩ አራርሳ ከየት ከተማ መጣ? ከአዲስ አበባ። አዲስ አበባ የት አካባቢ? ሳሪሳና ማርያም። ሳሪሳና ማርያም። ለምን መጣ ወደ ፊት ለፊት? ባላሰብኩት ሁኔታ መልካም ወጣት ራሱ የመጣሁት። እንዴት ማለት? ድሬዳዋ ነበርኩኝ። ከድሬዳዋ ወደ 2 ዓመት ቤተሰቦችን ጠይቂያቸው አላውቅም። ልጆቼን 4 ልጆች አሳቅፌ ትቻት ይልኩኝ። ባለቤትን? አዎ። እሷ የት ነው ያለችው? ሳሪስ አዲስ አበባ። አዲስ አበባ። ድሬዳዋ ያልከኝ ታዲያ ምንድን ነው? ለስራ ብዬ ከቤት የውሸት ደብዳቤ ስራ ቅጥር ነው ብዬ ከቤት ጠፍቼ ሄድኩኝ። በቃ የውሸት ደብዳቤ አዘጋጅ እነሱ የስራ ቅጥር ነው ብለህ ሰጠህ? የስራ ቅጥር ነው በቃ ስራ አግኝቻለሁ ብያቸው ከቤት ወጣሁ። ከዛ ወዴት ሄድክ? ወደ ድሬዳዋ? ድሬዳዋ ከዚህም በፊት እሰራ ነበር። እዛ ከሷ ጋርም አብረን ኖሬ ሰርቻለሁ፣ አውቀዋለሁ። ኮንስትራክሽን ነው የምሰራው። 4 ልጆች። ለምን ያህል ጊዜ ሄድክ? 2 ዓመት ከ4 ወር 2 ዓመት። አይናፍቁም ልጆች? ይናፍቃሉ። እኔ አላውቀውም፣ ይናፍቃሉ። ከባድ ነው። እኔ አላውቀውም። ድሬዳዋ ሄደህ ምን ሰራ? እኔ ረጅም ዓመት አብሬያቸው ስኖር በጀነራል ፎርማን ነበር የምሰራው። ድሬዳዋ ሄጄ አናጺነት ገባሁ። 10 ምናምን የተወኩትን ስራ ቁልቁል ሄጄ አናጺነት ተቀጠርኩ፣ መስራት ጀመርኩ። 2 ዓመት ከምናምን ሰርቼ ወደ አዲስ አበባ መጣ። ለነሱም ብራል። ከዛ አይዞ ትለኛለች ጭራሽ እሷ። እንዴት ነህ? ደህና ልጆቹ ደህና ናቸው? ደህና ናቸው። ሰርቼ መላክ ሲገባ እንርዳ ይሉኛል። 2 ዓመት ከምናምን ሰርቼ ወደ አዲስ አበባ መምጫ ብር አጣሁ። እናቴ እግዚአብሔር አምላክ አላውቀውም። እናቴ ደወለች። አንተ ምን ሆነ ነው? ምንም እማ ተመስገን ቤተሰብ አለኝ እንዴ አልኳት። ምን ሆነ ነው? ማንም ደውሎልኝ በቃ ማንም ሰው ጋር ሄድም በቃ ወጣው በቃ ጠጣለሁ፣ እበላለሁ፣ እኖራለሁ። በቃ ብሩ ምን ታደርገዋለህ እዛ የሰራበት? አረ ዮኒ አይበቃም። ሱሱ ትበላለህ፣ ትጠጣለህ። ቢራ ነው የምጠጣው፣ ሌላ መጠጥ አለ። ቁጭ ካልካ አትነሳም? እሱ ጠዋትም ቁጭ ማታ ሲገባ ከስራ ነው ብዬ እገባለሁ። ከስራ ነው ብለህ እገባለሁ። ምንም የስካር መንፈስ የማይታይብኝ አጠጥተ ማሰከር ምንም ይሁን በቃ ገንዘቡን እኮ በቃ ቢራው ነው የሚወስደው። እኔ አብሬያቸው እየኖርኩ ራሱ ስራ ነው እየገባሁት ብዬ ጠዋት ቢራ ቤት ቁጭ ማታ ወደ ቤት እገባለሁ። ከቤተሰቦች ጋር ከቤተሰቦችም ስኖር ማለት ነው። አሁን ከተለያቸው በኋላ እነሱ ይሄ ደማስቆ በቃ ራሱ የኔ ነው በቃ ለኔ የተዘጋጀ ፕሮግራም ነው። እውነት ይሁን በቃ አጋጣሚውን ከቤት ወጣውና ማታ ሂድና ገርጂ ይደር አለችኝ። አይ እዛ አላድርም ከቤት እደርሳለሁ አልኳት። እሺ አለችና ቤት ለምን እንደሆነ ታውቃለህ? ማታ ለመጠጣት እዛ ገርጂ ቸርች ካደርክ አትጠጣም። ስለዚህ ለመጠጣት ቤት አደርኩ። አይከፋትም በቃ እኔ በማደርገው አይዞ አንተ አንድ ቀን እግዚአብሔር እነሱ ልክ ጌታን ከተቀበሉ 3 ዓመታቸው ነው። ልክ እንዴት ነው እኔ ሳላቅ እንዴት ትቀበላላችሁ ብዬ ከቤት ልክ አሁን ሳውል እንደዚህ እንደሚያባራችሁ እኔም ከሱ የባስኩ ነው ቤት ውስጥ የነበረው። ጓል ሙሉ ወንጌል ነው የሚሄዱት ቸርች አብሬያቸው ሄድኩኝ። ላፍቶ ሙሉ ወንጌል አብሬያቸው ሄድኩና እንደዚህ ነው ጌታ የሚመለከው? አረ እንደዚህ አላቅም እኔ እንደዚህ አይነት አምልኮ አላቅም ብዬ ትቻቸው ነው ይጸለል። የሷ ቤተሰቦች ወንድሟ እህቷ ምናምን በጣም ጥሩ ከሚባሉ ቤተሰቦች ነው የተወለደችውና አገልጋዮች ናቸው። የትኛውን ትምህርት ወደድከው እስካሁን ከተማረ? ይሁን የቱ ጋር ልበል ሳንቲሙም ያለኔ አልሆነላት ብላ ስትፈልገኝ ነበረ። ቆሻሻ አቆሻል አጠፋ ብላ አልጣለችኝም። እኔ ራሴ እንደ በጉ ጓደኛ ነው አይደለም። በጓ ቅጠሉን አይታ እንደሄደችው ትንሽ ሳገኝ ገንዘቡ እየመጣ ሲሄድ በቃ ለማጥፋት ሲሄድ ገደል ገባው። እሺ አለ ስመጣም ሮጣ አቅፋን የተቀበለች። ለምን መጣህ? እዚህ ቤት እንዳትገባ ማለት መጣ። የልጆች አባት እሺ እግዚአብሔር የፈቀደ ቀን አንተ ሰው ትሆናለህ። በ23 መጣ። ከዛ ማርሴል ተከፍቶ እያዩ ነው። ዜና ላይ አልኳት። የመጀመሪያ ልጅ 11 ክፍል ተማሪ ነች። እሺ አባዬ ደስ ይበላለችና ዜና ከፈተችና አየሁ ጨረሰ። አሁን ማርሴል ላይ መልሼው አልኳት። እሺ እኔ ግን አልኳት ወይኔ ታድሎ አልኩ። ምን ነው አለች።
ዮናታን ታድሎ አልኳት። እንዴት በቃ መባረክ ነው ይኑላ ወጣት እንደዚህ። ከዛ ምን ነው መሄድ ትፈልጋለህ እንዴ ምናምን ያ ከዛ አብረን ድሬዳዋ ጫት ስንቅም የነበረ ልጅ እዚህ ጋር ምስክርነት ይሰጣል። አየሁት ሚኪ ይባላል። ምስክርነት ይሰጣየው ደነገጥኩ። ጓደኛ አብረን አንድ ላይ ነው የምንቀመው። በቃ እንደሱ ጋር እሱ ሆቴል ውስጥ ዋና ኃላፊ ነው። እሺ እዚህ ጋር ራስን ስታገኘው ምን አልክ መድረክ ላይ? እኔ በቃ እግዚአብሔር ይመስገን በቃ በጣም ደነገጥኩት። ሁለተኛ አይዞ አባት ይኸውልህ እንዳትፈራ ሲጸለይ ፊት ለፊት ሄደ ጸልይ ቁም ዮናታን ጋር አንተ ያንተ መባል የኛ ቤት ሰላም አንተ ጋር ነው ያለው ዮናታን። እኔም አልኳት ስገና ከቤት እንደዚህ ትመዘገባለህ ትራስ ላይ አዎ በእርግጠኛውኝም እድናለሁ ሰው እሆናለሁ ከዛም በኋላ ክሳቸዋለሁ ለኔ መጣ ብዬን የመጣሁት። ከተጸለየልህ በኋላ ምን ለውጥ አለ? ዮናታን የሚሰማኝን ሰላም ልነግርህ አልችልም። ሲያወሩኝ ራሱ ቤተሰቦች ሰደውዬ ሳወራቸው የሚሰማቸው ሰላም ነው የሚሰማኝ ሰላም የተለየ አዩ እንደ በቴሌቪዥን እንደተጸለየልኝ ነገርኳቸው። አንተ ፊት ሆኜ ግን የመጀመሪያ የምጠይቀውና አምላኬን ነው የምጠይቀው። ያደረኩትን ሁሉ ስሟ አልማዝ ነው ግን ህይወት ነው ማለት ባለቤቴ ህይወቴ አልሚዬ ህይወቴ የልጆቼ እናት በጣም በድዬሻለሁ። በዚህ ልክ የበደለሽም የለምና ይቅርታ አርጊልኝ። ያንቺ ይቅርታ ለኔ ያስፈልጊ ነው ህይወቴ። እግዚአብሔር አብዝቶ ስለባረከሽና በዚህ ለኔ ቻይ ሆነሽ ይሄን ጊዜ ስለሰጠሽ አመሰግንሻለሁ። እግዚአብሔር አብዝቶ ይባርክሽ ልጆቼ። አሜን። ሐሴት መባ መክሊት ባካችሁ ይቅርታ አርጉልኝ። እናቴ እወድሻለሁ። በኦርቶዶክስ እምነት ውስጥ ነው ያለችው። ግዴለም ለልጆች ስትል አንተ ጌታን ተቀበለ ኑር። እሷ ቆራቢ ናት። አንተ ለልጆች ታስፈልጋለህ። በጣም ይቅርታ አድርግልኝ። የተሻልኩ ሰው ሆኜ አሳይሻለሁ። እንዲሁም የሷ ቤተሰቦች አቤ አበባ ሁላችሁም ይቅርታ አድርጉልኝ። እናንተ ፊት ቆሜ እናንተ ሞገሶኝ እንድታይ እርዱኝ። የዛሬ ዓመት ደግሞ ይሄ ሁላ ሰው ፊት ልጆቼን እየቀርቤ ጌታን ማመሰግን ሰው ያድርገኝ። ይረዳኛል። እርግጠኛ ነኝ ይረዳኛል። አጨብጭቡለት። አመሰግናለሁ። ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።